ከውጭ ሲመጣ ተበሳጭቶ ነበር የመጣ። እናም ሚስቱ ቁጭ ብላ ነበር። ሰላም ደህና ነሽ? ደህና ምሳ ይቅረብ። ሀቤል ገና ቁጭ አላለም። አይ በልቼ ነው የመጣሁት። ጥሩ። ቆይ ዛሬ ስራ አልገባም እንዴ? አይ አልገባውም። ለምን? ወዴና መሚያርጎኝ ሐኪም ቤት ነበርኩ ይላታል። አቤል ግን ሄደው የስነ ልቦና ሐኪሟ ጋር ነበረ። እዛ ሄዶ ያለበትን ሁሉ ችግር ተናግሮ እንዲረጋጋ መክረው፣ እንዲሁም ደግሞ ነፂን በጥፊ ብሏትኝ ራሷን ስታ እንደወደቀችና ከዛም በኋላ ደንግጦ ጥሏት እንደሄደ የሞተች መስሎትኝ በጣም በድንጋጤ ጥሏት እንደወጣና በሁለተኛ ቀን ሂዶ በሩን ሲከፍት ግን ነፂን እንዳላገኛት ነበር የነገራትኝ። ይህ ማለት ስለዚህ አልሞተችም ማለት ነው ትለዋለች። ምን አውቃለሁ እኔ አላቅም ይላል። አዎ አቤል ራስን አታጨናንቅ፣ ምክንያቱም እሷ ብትሞት ኑሮ እንዴት ተነስታ ትሄዳለች? ስለዚህ ነፂ አልሞተችም ማለት ነው ትለዋለች ማለት ነው። አቤልም ይህን ሁሉ ምክር ሲሰማ ውሎ ነበረ። እናም ተረጋግቶ ሁሉን ነገር ሳይደብቅ ተናግሮ እንዲሁም ደግሞ ከሚስቱ ጋር ያለውን ነገር ሚስቱ ሰላም በጣም እንደምታሰቃየውና እንዲሁም ደግሞ ጸባዩ በጣም አስቸጋሪ ሁኔታ እንደሆነና እንዲሁም እናቱ ላይ የምታደርገውን ሁሉ ብዙ ነገር በቃ ምንም አይነት ስምምነት እንደሌላትና ጨካኝ አረመኔ እንደሆነች የሁሉ ነገሮች ነግራ ተናግሮ ነበር ማለት ነው ለስነ ልቦና ሐኪሟ። እንደዛ ብሎ ሲመጣ እሷ ለምን ስራ አልገባም ስትለው ትንሽ ስላመመኝ ለዛ ነው ይላታል። ታዲያ አሁን እንዴት ነህ ካመመህ ትለዋለች። ቆይ ያልገባኝ ነገር እና ታዲያ ህመሙ መድኃኒት የለውም እንዴ ትላለች። አቤልም ክር የሚለው ነው ማለት ይላታል። ይህ ማለት እንግዲህ ባዶውን ምንም ሳይዝ ስለመጣ እሷም አላመነችውማ ህመም እንደታመመና የሆነ ነገር እያደረገ እንደሆነ ነበር ያወቀች ማለት ነው። እናም እሱም በጥያቄ ምን ማለት ነው ብሎ ይጠይቃታል። መድኃኒት ታዞልኛል፣ ግን ደግሞ በኋላ ላይ ወጣ ብዬ ፋርማሲ ይገዛለሁ ብዬ ነው ይላታል። ኧረ እባክህ ነው እንዴ ታዲያ ጭራሽ መድኃኒት ሳትወስድ ነው የተሻለ ብላ ትጠይቀዋለች ሰላምን። አንተ ግን ከማሌ ነው የምቀልደው ትለዋለች። ሰላም ምንድን ነው የምታወሪው? ምን አለበት አሁን እንኳን እንዳልፈቅጂልኝ፣ ኧረ ተይኝ እባክሽ ይላታል። ነው ወይንስ ዶክተሯ ሴት ናት ትለዋለች። ምን ነው ማለት ይላታል። ኧረ እባክህ እውነቱን ስለነገርኩ ነው እንዴት ይላል። ሰላም በጣም ነው የምትቀናበት፣ በአቤል ትቀናለች። በዛ ላይ ጸባይዋ በጣም አስቸጋሪ ነች እና አቤል ምርር ብሏል በሰላም። አሁን የምትጠይቀው ጥያቄ እንጨት ብሎታል። ከሰማሁሽ ገና ብዙ ታወራለች ብሏትኝ በጣም ተናዶ አቤልም ጥሏት ይሄዳል። ሰላምም ብቻዋን ማውራት ጀመረች በአቤል ምክንያት። አቤል ሴት ጋር ነበረ ብላም በማሰብ አቤል እናትም ትመጣና ሰላምን ምሳ ይቅረብ እንዴት ትላታለች። አይ አልበላም አልፈልግም ትላለች። እሺ ብላ ልትሄድ ስትል እንደውም እበላለሁ አምጪ አቅረቢ፣ ለማን ብዬ ነው የምራበው? ቶሎ ቤት በደንብ አቅርቢ ትላታለች። ያው ቤል እናትም ሰራተኛ ነው እንዲሁም ደግሞ ታዛዥ ስለሆነች እሺ ልጄ ብላ ትሄዳለች። ቆይ ለምንድን ነው የማልበለው? ማንን ደስ ይበለው ብዬ ነው መብላት አለብኝ እያለች ሰላም ብቻዋን ማውራት ጀመረች። ስነ ልቦና ሐኪሟም አቤልን ወደ መግለጽ ይከብዳል፣ ግን ደግሞ በትንሹም ቢሆን የረዳሁት ይመስለኛል ትላለች። ምክንያቱም አቤልን ካለበት ችግር ትንሽ ከድሮ አሁን ላይ ትንሽ ስለተሻለው እና እንግዲህ አቤል በጣም የተረበሸበት ምክንያት ምንድነው? አንደኛ ነገር ነፂን ገድያታለሁ በማለት እንዴት አቤል እንዴት በዚህ ልጄን ባቀፍኩበት እጄ ብዙ ነገር በጎ አድርጎት በሰራውበት እጄ እንዴት ነው የሰው ነፍስ ያጠፋውትኝ በማለት በጣም ተበሳይቶና እንዲሁም ደግሞ ራሱን እየረበሸ ለቀናት ነበረ። እንዲሁም ሰው ሲሄድ መንገድ ላይ እየሄደ ያለ የሆነ ነገር በቃ ዝም ብሎ ሰው የተከተለው እየመሰለው ዝውር እያለ እያየ እየፈራ ነበር። ፖሊስ መጥቶ የያዘው እየመሰለው ኖ ለፖሊስ አሳልፌ ይችልስጥ እንዴ ነው አቤት ለዘላለምማ መግባት የለብም፣ ስለዚህ በፍጹም ይሄ ነገር ምስጢር ነው መቅረት አለበት እያለ ለብቻው እያወራ ግን አንድም ለሰላም እንኳን አልተናገርም ነበር። ግን ደግሞ ስለ ሐኪሟ ስለነገራትና ሁሉም ነገር ስለቀለለው ዛሬ ስነ ልቦና ሐኪሟ የጻፈች ነው ማለት ነው የቀን ውሏቸውን፣ በተለይ ደግሞ ከአቤል ጋር ያሳለፉትን ነገር። እንዲሁም ሰላም አሁን ላይ ማማ ጋር ያላት ነገር በጣም ከባድ ነው።
ምክንያቱም ደግሞ እስቄ ሰላምን በጣም የሚጠላት ማለት ነው። ምክንያቱም እናቱን ስለምታሰቃይበት አቤል ደላለው ወይም ደግሞ እስቄ ወንድሙ እንደሆነ አያውቅም ማለት ነው። ግን እስቄ ግን ያውቃል ማለት ነው። ምክንያቱም ደግሞ እናቱ አረብ ሀገር ሂዳ ስትኖር በዛ ሰዓት እስቄን በቅርብ ርቀት ሆነ ወንድምን ተከታተለው መጥፎ ነገር እንዳደርሰው ግን ደግሞ ወንድሙ እንደሆንክ እንዳልነግረው ብለውም ነበር ማለት ነው። በዛ መሰረት እስቄን በጣም ሲከታተለው ነበር ማለት ነው። አቤል ጎን ሆኖ ነበረ። ደላላ መስሎ ስራውን እየሰራ ነበር። ግን ደግሞ አሁን ላይ ግን እውነቱን ሁሉን ነገር አውቋል ማለት ነው ወንድሙ